ከለውጣ ያበደውላ አይደለም ማበደ ግን ገና አሁን ነው። አሁን ገና ላብር ነው በቃ አሁን ሱመያ ባሏን እንግዲህ እየሰቀየችው ትገኛለች። ሰኢድ እንግዲህ በየመን ጎዳና ላይ ወጥቶ አዲስ እንደተራገፈች አህያ ያ ጎዳና ላይ ወጥቶ ካርቶን ላይ ይንከባለል ይዟል ማለት ነውና የባል ግፍ እየሰራች ትገኛለች። ከለውጣ ያበደውላ አይደለም ማበደ ግን ገና አሁን ነው። አሁን ገና ላብር ነው በቃ ጉድ ሰኢድ የኔ ወንድም አዲስ ተጭና እንደተራገፈች አህያ እኮ ነው ይንከባለለው ጎዳና ላይ ወጥቶ ከኢትዮጵያ ሮጬ መጣው እሷ ወጣው ኢትዮጵያ ትገባለች። ግፈኛ ነሽ የምር የባል ግፍ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሐሳቧ። ጥሩ ነገር አላደረግሽም የሆነስ ለመናገር ለምን እንዳስፈለገው እኔ እንጃ። ፍላጎትሽ አዩ መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራይታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ እንደው ታረክሽ? ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማረኝ ብትይ አገናኛችኋለሁ፣ ትደባደባላችሁ፣ ምን አገባኝ። እና ይኸውላ ለምን አስፈለገ? ከኢትዮጵያ ከወጣሁላት በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋራ ሆና እሷ ያለችው አሁን ሁላችሁ የመን አደን ያላችሁ ነች ብላችሁ ታስቡት። ጉድ ሰኢድ የኔ ወንድም አዲስ ተጭና እንደተራገፈች አህያ እኮ ነው የሚንከባለለው ጎዳና ላይ ወጥቶ። እሷ ያለችው ኢትዮጵያ አዳማ ነው ያለችው። አይ ሱመያ ግፈኛ ነሽ የባል ግፍ 13 ናቸው ምናምን ብላኛለች። 10 ምናምን ሆነው አዩና ቡኒን እየደበደቡ ጥሩ ነገር አላደረግሽም የሆነስ ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ተመልካቾቼ እንደምን አላችሁልኝ? ያው እንግዲህ ከኋላ ቪዲዮውን ሰምታችሁታል ማለት ነው። ዛሬ የመጣው ቪዲዮ ማለት ነው። ይሄ ቪዲዮ እንግዲህ ይድረስ ለሱመያ። ሱመያ ባሏን እንግዲህ እየሰቀየችው ትገኛለች። ሰኢድ እንግዲህ በየመን ጎዳና ላይ ወጥቶ አዲስ እንደተራገፈች አህያ ያ ጎዳና ላይ ወጥቶ ካርቶን ላይ ይንከባለል ይዟል ማለት ነውና የባል ግፍ እየሰራች ትገኛለች። እና ሱመያ እባክሽ እህቴ ባልሽን እንደዚህ አርገሽ አታሰቃዩ። የባልም ጦር አለው። በዛ ላይ ደግሞ ሄደሽ ክፍለ ሀገር ሄደሽ የጠረጠርሻትን ሴት ስትገርፊያቸው ነበረ። ቪዲዮውን እኔም አይቼዋለሁኝ። እውነት ለመናገር እንግዲህ ከአንዲ ሚስት ይሄ አይጠበቅም ማለት ነው። ባልሽን እንደዚህ ለምን ታሰቃየዋለሽ? አሁን እሱ እዛ ጎዳና ላይ ወጥቶ በቃ ጎዳና ላይ የሚያስጠጋዋቸው ልጅን ሚስቴን ብሎ በመጣ የሚያስጠጋዋቸው ጎዳና ላይ ወድቆ እዛ ይሰቃይዟል ማለት ነው። እና እባክሽ ሱመያ እህቴ ለላምንሽ እኔ ዙሮ ግን ሰኢድን ጋር በውስጥ አወርተን ነበረ። ምንድነው እሱ ያለው በቃ ቢያንስ እንታስታርቂኝ ለምኝልኝ ወዳጃ የሚባል ነገር አለ አይደለ? ታውቃላችሁ ወዳጃ መቼም አዲስ አይሆንባችሁም። እና ሱመያ ለምኝልኝ ወዳጃ ውጭልኝ እባክሽ ብሎ ከኔ ጋር ደውሏልና እባክሽ ደግሞ ሂደሽ እዛ ሰው የምትደበድቢው ሁለተኛ ሚስት ቢያገባ ምን ችግር አለው? ሁለተኛ ሚስት ማግባት እኮ ይፈቀዳል። አንቺ የልጆቹ እናት ነሽ። ስለዚህ ሂደሽ ደግሞ ሌላ ሴት ሂደሽ ከምትደበድቢ የልጅ አባት እባክህ ሁለተኛ ሚስት ፈቅጄልሃለሁ አግባ፣ ከወደድካት አግባ ሁለተኛ ሚስት ብለሽ መናገር ነበረብሽ እንጂ ሂደሽ ሰው አስረሽ ስትደበድቢያቸው ነበር። እኔ እንደው ህግ የለም እንደናልኩት እንደዛ አርገሽ አስረሽ ስትደበድቢ ማለት ነው። ጥሩ አላደረግሽም እንዴ? ምን ችግር አለው ቢያጋባ? ሁለተኛ ሚስት ያግባ። ገና አንቺ ኢትዮጵያ እሱ መጥቶ ቀድሞ ሄዶ ከልጅቱ ጋር ይገናኛል ብለሽ አንቺ ቀድመሽ ከየመን አብራችሁ ልትመጡ ያላችሁትን ቀድመሽ ትሽ የሰው ደበደብሽ። ለምን ይሄን ታደርጊያለሽ? ሰኢድ በጣም ነው የሚያሳዝነው። በቃ ስደተኞች እዛ ያሉ ስደተኞች ቪዲዮውን እንግዲህ ከኋላ አይታችሁታል። ያሉት ስደተኞች በጣም ነው የሚያሳዝኑት እዛ ያሉት ማለት ነው። ከነሱ ጋር አብሮ ኩርትም ብሏል። የነሱንም ስቃይ ጥሩ ነው ደጋ እየላቸው። እሱም ግን
እኔ አሁን የመጣሁበት ቪዲዮ ስለ ሱመያ ሰይድን እያሰቃየችው ነው። በጣም ነው የሚያሳዝነው ልጁ እና እባክሽ እኔ ዞሮ ልኮኛል። አንቺ ደግሞ እሺ ብለሽ ያው እንደምትታረቁ ተስፋ አለኝ ማለት ነው። ሁለተኛ ሚስት እንደምትፈቅጂለት ተስፋ አለኝ። ያችንም የደበደብሻትን ሂደሽ ይቅርታ መጠየቅ አለብሽ። ምክንያቱም ጥፋተኛቱ አንቺ ነሽ። ቢያንስ የተረጋገጠ ነገር ሳትጂ ሂደሽ የሰው ሰው አስረሽ ስትገርፊ ነበረ፣ ስታሰቃያቸው ነበረ። ግጥም አድርጋ እንደዚህ ወደ ኋላ እጃቸውን አስራ ትቀጠቅጣቸዋለች። እኔ ልጆቹ እንደው ቤተሰብ የላቸውም እንዴ አልኩት። እንደዛ ስታደርጋቸው ቢያንስ ሊያድናቸው የሚችል ቤተሰብ የላቸውም ወይ? ሱመያ የልጆችሽ አባት ነው። ነገ ጧት መልሳችሁ ትገናኛላችሁ። ስለዚህ ይቅርታ ጠይቂው። አሁን የመን ነው ያለው፣ አንቺም የመን ነው ያለሁት አልሽ። ግን ሄደሽ አንቺ ኢትዮጵያ መጣሽ ልጅቷን ቀድመሽ መጣሽ ልትደበድቢ እንደሆነ ነው ሰይድ ራሱ የነገረ ማለት ነው። ስለዚህ ይሄ ካንቺ አይጠበቅም ሱመያዬ። ብዙ ነገር አይተሻል። ቢያንስ በስደት ብዙ ነገር አይታችኋል። ስለዚህ ለልጅሽ አባት ይሄ አይገባውም። ጎዳና ላይ ደረቅ ቂጣ እየበላ ካርቶን ላይ የተንከባለለ ብርዱን በረሃውም እያንገበገበው ለልጅሽ አባት ይሄንን እንዴት ፈረድሽላት? ለምን? እኔ ወንድ ልጅ ግን ያው ሲሰቃይ ሲቸገር በጣም ነው የሚያሳዝነው። እኔ እንጃ በቃ ወንድሞችን ምናምን ነው የሚመስሉኝና ሴትም ልጅ ሲሰቃይ ትቸገር አይደለም፣ እኛም ወጣን እንቸገራለን። እኔ ሱመያም አንቺም እንድትሰቃይ አልፈልግም። እና አንድ ላይ ሆናችሁ እንግዲህ ታርቃችሁ ቪዲዮ እንደምትሰሩ ተስፋ አለኝ ማለት ነው። እኔም ታርቃችሁ ያለውን ቪዲዮ መልሼ እንግዲህ እንደምሰራ ተስፋ አለኝ። ትታረቃላችሁ ብዬ አስባለሁኝ። ይሄን መልእክቴ ለሱመያ አድርሱልኝ። ሰይድ ወዳጅ አልፎኛልና እባካችሁ ታረቁ። ሌላው ደግሞ ሁለተኛ ሚስት እንድትፈቅጂለትም ያለውን ነገር ነግሮኛልና ፍቀጂለት ነው የምልሽ። በቃ ይቺን የደበደብሻትን ልጅ ልናጋባው ነው። በቃ እናጋባዋለን። ሁለተኛ ሚስት ትሆናለች ማለት ነው። የደበደብሻት ልጅ ሚስት ትሆናለች እና እሷንም ይቅርታ መጠየቅ አለብሽ። ሰይድ አንቺንም የበደልሽ ካለ ይቅርታ እንድጠይቅሽ እናደርጋለን። እሺ እንደምትይ ተስፋ አድርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ለኔ የመጣሁት ይሄን ቪዲዮ ደግሞ ለሱመያ እንደምታደርሱልኝ ተስፋ አለኝ።